እሺ ነገር ግን ጆሲ ስላነሳው ለሌሎችም ሰዎች ምላሽ እንዲሆኑ በደንብ አድርገን አንዳንድ ነጥቦችን እናነሳለን። በመጀመሪያ ስለ ቅዱሳት ስዕላት እናንሳ። ቅዱሳት ስዕላት ሲጠሩ ራሱ ቅዱሳት ስዕላት ተብሎ ነው የሚጠሩት በቤተክርስቲያናችን። አንዳንድ ጊዜ በስህተት ሰዎች ስዕል አድኖ ምናምን ይላሉ። ያ ስህተትም። በዚህ አጋጣሚ ኦርቶዶክሳውያን ቅዱሳት ስዕላት ስዕል አድኖ ተብሎ አይጠሩ። ስያሜያቸው ራሱ ቅዱሳት ስዕላት ነው። ቅዱሳት ስዕላት ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? መጽሐፍ ቅዱሳዊ ናቸው። ጆሲ በጣም አጠር አድርጌ አንዳንድ ነገሮችን ላብራራለን። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው። ብዙ ጊዜ እንደምታውቀው ጆሲ አንተን ባደግበት ቸርች፣ በሌሎችም ፕሮቴስታንት አብያተ ክርስቲያናት ውስጥ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ብለው አያምኑ። ይልቁኑ እንደውም መጽሐፍ ቅዱስ አይደሉም ብለው ይናገራሉ። ቅዱሳት ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የመጽሐፍ ቅዱስ ማስረጃ ስጡን እንግዲህ ብለን ስንጠይቃቸው ሌሎችም ሰዎች ሲጠይቁ ብዙ ጊዜ ፕሮቴስታንት እህቶች ወንድሞቻችን የሚሰጧቸው የመጽሐፍ ቅዱሳት ማስረጃዎች በብዛት እንደው በጣም በርከት የሚለው ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል ነው። ዘጸአት ምዕራፍ 20 ከቁጥር 4 ላይ ይሄ ቃል ይሄ የመጽሐፍ ቅዱስ ጥቅስ በቀጥታ የሚመለከተው ስለ ጣዖታት እንጂ ስለ ቅዱሳት ስዕላት አይደለም። በደንብ አዳምጡላችሁ። ስለ ጣዖታት እንጂ ስለ ቅዱሳት ስዕላት አይደለም። ኦኬ ምን እያለ ነው ክፍሉ ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ እንዳታደርግ እንዳታመልካቸው እንዳሰግድላቸው ይላል። እና ይሄ ክፍል አሁን እውነት ስለ ቅዱሳት ስዕላት ይናገራሉ ስንል በፍጹም በቀጥታ የሚናገረው ስለ ጣዖታት ነው። ብዙ ጊዜ በላይ በሰማይ ሲባል አንዳንድ ፕሮቴስታንቶች ወንድሞቻችን በላይ በሰማይ ሲባል መላእክትንም ጨምሮ የሚያካትት አይነት ሀሳብ የያዘ ይመስላቸዋል። ግን እንዲሁ በማንበብ እንኳን ስትረዳው አይደለም። መቼም ሰዎች ቀና ብለው ተመልክተው ወደ ሰማይ ሊስሏቸው ከሚችሉ ነገሮች ውስጥ ያሉት የሰማይ ሰራዊቶች ናቸው። የሰማይ ሰራዊት ደግሞ የምንላቸው ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት አይደለ? እንዲሁ እዚህም ሀገር ደግሞ ያልተለመዱ አንዳንድ ራሳቸውን የቻለ ስያሜ ያላቸው ደግሞ ከዋክብቶች አሉ። አስትሮድ፣ ሜቴዎሪያትም ይባሉ ሌሎችም። ሰዎች ቀና ብለው ወደ ሰማይ መላእክትን ማየት አይችሉም። መላእክትንም አይተው ደግሞ ሊስሉ አይችሉም። ይሄ ክፍል መላእክትን የሚያካትት አይደለም። ነገር ግን ክፍሉ በላይ በሰማይ ካለው በታች ከምድር ካለው ምድር ላይም ካለው በወንድ ወይም በሴት በእንስሳ በዱር አራዊት በተራራ በኮረብታ በሸንተረር ከዛ ከምድርን በታች ከውስጥ ካለው የማናቸውን ምሳሌ እንዳታደርግ ይላል። እንዳታመልካቸው እንዳሰግድላቸው። ይሲ አንበሳ መሳል ስህተት አይደለም። በነገራችን ልጅ አንበሳ መሳል ኃጢአት አይደለም። አንበሳን ስሎ ግን ማምለክ ጣዖት አምልኮ ነው። ጥጃን መሳል ኃጢአት አይደለም። ጥጃን ስሎ ግን ማምለክ ጣዖት አምልኮ ነው። እሺ ስለዚህ ይህ ክፍል በቀጥታ የሚናገረው ስለ ጣዖታት ነው ማለት ነው። ስለ ቅዱሳት ስዕላት በፍጹም አይናገርም። ነገር ግን በመጽሐፍ ቅዱሳችን ላይ ስዕላት መጽሐፍ ቅዱስ እንደሆኑ ይናገራል። ለምሳሌ ያክል ዘጸአት 25 ከቁጥር 18 ላይ ስታነብ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። 2 ኪሩቤል ምንድነው? እግዚአብሔር በሚያውቀው ብዙ ፕሮቴስታንት የሚያውቀው አይመስለኝም። ኪሩቤል የምንለው ግን መላእክትን ነው። ኪሩቤል የምንላቸው መላእክት ናቸው። የእነዚህ መላእክት ስዕላት እንዲሳሉ ቅርጾቻቸው እንዲቀረጹ አምላካችን እግዚአብሔር በቀጥታ አዟል። በቀጥታ ኦኬ። ሌላም ደግሞ ሀሳብ አለ። ይሄ እንደውም ቅርጹ ነው የሚናገረው። ስዕላቸው ደግሞ እንደተሳለ ይናገራል። የትኛው ክፍል ላይ? ሁለተኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ከቁጥር 29 ላይ ስታነቡት ክርስቲያኖቶች ወንድሞች በቤቱ ግንብ ሁሉ ዙሪያ ይላል። በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በሚሰራ መቅደስ ላይ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። አይደንቅም? ጆሲ ማለት በውስጥ ብቻ በኩል አይደለም የሚለው በውስጥም በውጭም በኩል የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። እንደውም ከቁጥር 27 ከፍ ብላችሁ ስታነቡት የእነዚህ የኪሩቤል መላእክት ስዕላት ሲሳሉ ክንፎቻቸው ከአንደኛው የግንብ ጥግ እስከ ሌላኛው የግንብ ጥግ እንዲደርስ ተደርጎ እንደተሰራ ይናገራል። ባጭሩ ጆሲ እኔ ለአንተ አንድ የቤት ስራ ልስጥ፣ እንዲሁ አለለ ለራስ እንዲሁ ላይቭ ምናምን አንገባበትም። ነገር ግን ለፕሮቴስታንት ወንድሞች እንዲሁ መምህራኖች ስዕላት መጽሐፍ ቅዱስ አይደሉም ሲሉ ይሄ የምታየውን ለምሳሌ 66ቱ መጽሐፍ ነው፣ አዲስ መደበኛ ትርጉም ነው። እኔ ሌላ በጂም ይዣለሁኝ። ይሄም የምታየው አዲስ መደበኛ ትርጉም ነው። እዚህ መጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱስ አይደሉም ብለው የሚነግሩ ሰዎች መጽሐፍ ቅዱሳቸው ላይ መስቀል ስዕላል ይዜ ስዕላት መጽሐፍ ቅዱስ ካልሆኑ ይህንን ስዕል ማን ነው ሳሉ ያላቸው? እኛ ኦርቶዶክሳውያን መሰረት አለን መጽሐፍ ቅዱስ ለመሆኑ። ነገር ግን መጽሐፍ ቅዱስ አይደለም የሚሉ ሰዎች ይህንን ኬት አመጥተው ሳሉት? ጥያቄው ሁለት ነው። ማን ነው ሳሉ ያላቸው? ኬት አምጥተው ሳሉት? ይኸው እዚህ ጋርም ደግሞ የምታየው መስቀል በጣም በተለምዶ ደግሞ ይሄኛው ገረም የሚለው ምንድን ነው መሰለ? ኦርቶዶክሳዊ የሆነ ተረጓሚ ያለው የመስቀል ስዕል ነው። ምን ማለት ነው? ሌላ ጊዜ አብራራልሃለሁ። ብዙ ጊዜ እንዲህ አይነት መስቀል ምናልባት ካየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ካህናት ይይዛሉ።
እና እንዲህ አይነቱን መስቀልም ደግሞ ስለውታል። ይኸው ከስር እዚህ ጋር 4 ማዕዘን አለው፣ ከላይ መስቀል ነው። ምን ማለት ነው? ኬት አምጥቶ ሳሉት? ይነስ እሱን አስምርበት። ቅድም እንዳለው ግን ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላት አገልግሎታቸው ምንድን ነው? እሱ ላይ ደግሞ ልቀጥልልህ። በቤተ ክርስቲያን ስዕላት አገልግሎታቸው ስብከት ነው። ጆሲ ወደ ሌላ ነገር ከመሄዳችን በፊት ኦርቶዶክሳውያን ስዕላትን ለምን እንደሚገለገሉ ማወቅ መረዳት አለብን። ምክንያቱም ቅድም እንዳልኩት ቤተክርስቲያን የማታስብለውን ታስብላለች የሚሉ ሰዎች ስላሉ ስዕላትን ታመልካላችሁ የሚሉ ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አጋጣሚ ጆሲ የምታመልከው በሶስትነት በአንድነት የሚመለከውን አብ ወልድ መንፈስ ቅዱስን እግዚአብሔርን ብቻ ነው። በእሱ ላይ የምታጋራው አንድም ፍጡር የለም። ማለት ኦርቶዶክሳውያን በእርሱ ላይ አጋርተው የሚያመልኩት አንድም ፍጡር የለም። ድንግል ማርያምንም አያመልኩም፣ ቅዱሳን መላእክትንም አያመልኩም፣ ጻድቃን ሰማዕታትን ደናግል መነኮሳትን አያመልኩም፣ ስዕላትንም ጭምር አናመልክም። ነገር ግን ስዕላት በቤተክርስቲያናችን አገልግሎታቸው ምንድን ነው? ጆሲ ይሄንን አሁን ምነግርህን ነገር በደንብ አድርገህ አዳምጠኝ። ቋንቋ በሶስት ይከፈላል። ቋንቋ በስንት ይከፈላል አልኩ? በሶስት። የመጀመሪያው ቋንቋ ሊተራል ላንጉጅ ይባላል። ሰዎች አሁን ልክ እኔ እናንተ እየተግባባን ባለንበት መንገድ ይግባባሉ። ይሄ ቃል በቃል የምንገባባበት ቋንቋ ማለት ነው። ሁለተኛው ቋንቋ ደግሞ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ቋንቋም ጭምር እንደምትሰብክ ታውቃለች ጆሲ። ቤተክርስቲያናችን በምልክትም ጭምር ትሰብካለች። ኦኬ፣ ለምሳሌ ባሳለፍነው ታይም መስከረም ላይ የመስቀል በዓልን አክብረናል። የመስቀል በዓል ሲከበር ሙሉ ወደ 5000 እና 6000 የሚጠጉ የሰንበት ቤት ወጣት እህት ወንድሞቻችን ነጭ ለብሰው ነው የተገኙት። ለምን ሬንጀር ለብሶ አልሄዱም ጆሲ? ማለት የሆነ የሚያምር ትርኢት ለማሳየት ካስፈለገ ለምን ተመሳሳይ ካኪ ያለበሱ? ለምን ሬንጀር ለብሰው የሆነ ቀይን ግራ እያሉ ለምን አላለፉ? ለምን መሰለህ? ቤተክርስቲያን በምልክት ስለምሰብክ ነው። በዚህ አጋጣሚ ኦርቶዶክስ ቤተክርስቲያን በአደባባይ አትሰብክም የሚሉ ሰዎች ተሳስተዋል። በአደባባይ ሊያውም ስርዓት ባለው መልኩ ሌሎች ሰዎችን ባረበሸ መልኩ ወንጌልን የምትሰብከው ኦርቶዶክስ የተቀደሰ ቤተክርስቲያን ነች። ወንጌል መበሸሸቂያ አይደለም። ለምሳሌ እኔ ልክ ጆሲን ሳየው ድምፄን ቀይሬ ኢየሱስ ይወዳል ምናምን አይደለም። ወንጌል ሰዎችን ማብሸቂያ ሳይሆን ወንጌል ሰዎችን ማስተማሪያ ነው። ኦርቶዶክስ የተቀደሰ ቤተክርስቲያን በአደባባይ ትሰብካለች። ነጭ የምንለብሰው ክርስቶስ ኢየሱስ የማይሞቱ አምላክ ሞትን ሞቶ እኛን ከጨለማ ወደ ብርሃን እንዳሸጋገረን እየሰበክን ነው። አየህ፣ በምልክት ቋንቋ እኛ ኦርቶዶክሳን እንሰብካለን ማለት ነው። ስንዘምር ተመልክተህ ከሆነ ጆሲ እናሸበሽባለን። ስንዘምር እናሸበሽባለን እጆቻችንን፣ ከዛ ደግሞ እናጨበጭባለን። ይሄ አሁን በምልክት መስበክ ይባላል። ስናሸበሽብ እሱ ራሱን የቻለ ትርጉም አለው። ስናሸበሽብ ከግራ ወደ ቀኝ እያደረግን እናሸበሽባለን። ምን ማለት ነው? ከሊጦስጥራ አደባባይ ክርስቶስ ኢየሱስ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲያና ወዲህ እያደረጉ እያንገላቱት እንደነበር እያሰብን በዝማሪያችን እንኳን ሳይቀር ከሕማሙ ጋር እየተባበረን እናሸበሽባለን። ከዛ ደግሞ እናጨበጭባለን። ስናጨበጭብ ደግሞ ያ ኃያል የሆነው አምላክ ያ ኃያል የሆነው ጌታ አባ ሕርያቆስ በቅዳሴው ምን ይላል መሰለ? በእኛ ቤተክርስቲያን ከመጽሐፈ ቅዳሴ በተባለ መጽሐፍ ላይ በቤተክርስቲያናችን እጅግ በጣም የምንወደው አንድ ትልቅ አባት አለ፣ አባ ሕርያቆስ ይባላል። እና ይህ ቅዱስ አባት ምን ይላል መሰለ? የሚፈራ ግሩም ነው፣ ክርስቶስ ኢየሱስን ማለት ነው። የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። የሚፈራ ግሩም የሆነው ጌታችን ኢየሱስ ክርስቶስ ቅዱሳን መላእክት የሚረዱለት የሚንቀጠቀጡለት ጌታ በሰዎች በጥፊ መጸፋቱን እያሰብን እናጨበጭባለን። አየህ፣ ስለዚህ ቤተክርስቲያናችን በምልክትም ሳይቀር ትሰብካለች ማለት ነው። ነጠላ ስንለብስ አይተህ የሆነ ጆሲ መስቀለኛ ነው የምናጣፍ ይሲ መስቀለኛ ሁልጊዜ ግራው ይቀርማል፣ ከዛ ቀኙን እናስከትላለን። ክርስቶስ ኢየሱስ ከጨለማ ወደ ብርሃን እንዳሸጋገረን እየሰበክን ማለት ነው። ብዙ አሁን ተናግረን የምንጨርሱ አይደለም። ከበሯችን ይሰብካል። ከበሩ ራሱን የቻለ ትርጉም አለው። ጠፍሩ ጨርቁ ሁልጊዜ ቀይ ነው የሚሆነው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ኤቭሪቲንግ ራሱን የቻለ ስብከት አለው። አሁን እሱን ለመውራት ታይም የለም። ስለዚህ ቤተክርስቲያናችን በምልክትም ቋንቋ ትሰብካለች። ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ቤተክርስቲያናችን ስዕላዊ በሆነ ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ ለምሳሌ በመዋዕለ ሕፃናት ላይ ተመልክተህ ከሆነ በጣም በሚደንቅ ሁኔታ ህፃናት ቶሎ አይምሯቸው እንዲገባቸው ቶሎ የመረዳት አቅማቸው እንዲፈጥን ኤ ፎር አፕል የሚለውን ለማስረዳት ከኤ ፊደል አጠገብ የአፕል ስዕል ይሳላል። ከዛስ ቢ ፎር ቦል የሚለውን ለማስረዳት ከቢ ፊደል አጠገብ የኳስ ስዕል ይሳላል። ለምን? ስዕላት ራሳቸውን የቻሉ ቋንቋዎች ስለሆኑ። በቤተክርስቲያናችንም ስዕላት ከዚህ ያለፈ አገልግሎት የላቸው። ስዕላት ቤተክርስቲያን የምትገለገልባቸው ለስብከት ነው፣ ለስብከት አገልግሎት። ወደ ለምሳሌ አንድ ለንጽጽር አንድ ነገር ልስጠው፣ ብዙ ጊዜ የምሰጠው ምሳሌ አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ቢሄድ እስቲ ምንን ኦብዘርቭ ሊያደርግ ይችላል? ምን ኦብዘርቭ ሊያደርግ ይችላል? ጆሲ አሁን እንዲህ ነው እኔም አልበል
አንተ ግን ዝም ብለህ ባይምሮ አስበው። አንድ መስማት የማይችል ሰው ማየት የሚችል ሰው ነገር ግን መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስደው ምንድን ነው ኦብዘርቭ ሊያደርግ የሚችለው? ምን አይነት ነገሮች ነው በማየት ብቻ ወንጌል ሊሰበክለት የሚችለው? በምን አይነት መልኩ? ምንም አይነት ነገር የለም። ለምሳሌ አንዳንድ ነገሮችን ሊመለከት ይችላል። ኤኒዌይስ እነዛ እንተዋቸው። ኦኬ፣ ይህንን ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታመጣው ግን ስዕላት የቤተክርስቲያን ልሳኖች ስለሆኑ ቤተክርስቲያን በቅዱሳት ስዕላቶቿ ለዚህ ሰው ወንጌልን ትሰብክለታለች። ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ መግለጫ ታስቀምጠለታለች። በነገራችን ላይ በራእይ ላይ የተጻፈው ሚካኤልና መላእክቱ ዘንዶ እንደተዋጉ የሚናገረውን የመጽሐፍ ቅዱስ ክፍል ቤተክርስቲያን ስዕላዊ በሆነ መግለጫ ታስቀምጣለች። እና የዘንዶ ስዕል አብሮ ይሳላል። አንዳንድ ጊዜ አንዳንድ ሰዎች የዘንዶን ስዕል ያከቡበትና እነዚህ ኦርቶዶክሳውያን ጣዖትን እያመለኩ ምናምን ይላሉ። ያንን ዘንዶ እናመልካለን ማለት ነው? አይደለም። ስዕላዊ በሆነ መግለጫ ቤተክርስቲያን እየሰበከች ነው። ያ ሰው ልክ ቤተክርስቲያን ውስጥ ከገባ በኋላ እነዚህን ሁሉ ነገሮች ይመለከታል። ክርስቶስ ኢየሱስ በቤተልሔም ግርግም እንደተወለደ፣ በከብቶች በረት እንደተወለደ፣ በቤተልሔም ግርግም የተወለደው ጌታ ደግሞ በ30 ዓመቱ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በመጥምቀ መለኮት በቅዱስ ዮሐንስ እጅ እንደተጠመቀ አየህ። በ30 ዓመቱ የተጠመቀው ጌታ ደግሞ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ላይ መሰቀሉን ቤተክርስቲያን ስዕላዊ በሆነ መግለጫ ትሰብክለታለች። ቤተክርስቲያን ስዕላዊ በሆነ መግለጫ ለዚህ ሰው ትሰብክለታለች። ስዕላት አገልግሎታቸው ምንድን ነው? ከዚህ ያለፈ አገልግሎት የላቸውም ብያለሁ። የስዕላት አገልግሎት አለውኝ አይደል? ኔትወርክ አልተቆረጠም። ኦኬ። የስዕላት ትልቁ አገልግሎት ምንድን ነው ብያለሁ? ስብከት ብቻ ነው። ከዚህ ያለፈ አገልግሎት የላቸውም። ነገር ግን ሰዎች ሌላ አይነት ሀሳብን ለማንሸራሸር ይሞክራሉ። እነዚህ ስዕላት ቅዱሳት ስዕላት ናቸው? ያው ቅዱሳት ስዕላት ናቸው። ኦኬ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ምን ስጡ ይላል? ክብር ስጡ። ቅዱሳት ስዕላት በአምላካችን እግዚአብሔር ፈቃድ በዘጸአት ምዕራፍ 25 ከቁጥር 18 ላይ እንዳሳየው ማለት ነው በፈቃድ እግዚአብሔር ያሉ የነበሩ አሁንም ቤተክርስቲያን የምትገለገልባቸው እስከሆኑ ድረስ ቅዱሳት ስዕላት ክብር ይገባቸዋል። ታዲያ እነዚህ ነገሮች ድውያንን ከደዌያቸው ሊፈውሱ ይችላሉ ወይ? አጋንንትን እንደው ሊቀጠቅጡ ሊያርዱ ይችላሉ ወይ? ይሄ ነገር እንግዳ አይደለም ለመጽሐፍ ቅዱስ ዮሲ። ለምሳሌ ያክል በቤተክርስቲያናችን እምነት የሚቀቡ ሰዎች አሉ። በስዕላት ብቻ ሳይሆን እምነት የሚቀቡ ሰዎች አሉ። የፕሮቴስታንት አማኞቶች ወንድሞቻችን እንደው አፈር ይቀባሉ ምናምን የማይሉት ነገር የለም። እንደዚህ አይነት ሀሳቦች ግን መጽሐፍ ቅዱስ ናቸው። ለምሳሌ ያክል የዮሐንስ ወንጌል ምዕራፍ 9 ከቁጥር 6 ላይ ስትመለከት ጌታችን ኢየሱስ ክርስቶስ ይህንን ብሎ ወደ መሬት እንትፍ አለ ይላል። ወደ መሬት እንትፍ አለ፣ ከዛስ በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና ሄድና በሰሊው መታጠቢያ ታጠባለ ይላል። ምንድን ያደረገው ጌታችን ኢየሱስ ክርስቶስ ወደ መሬት እንትፍ አለ፣ ከዛስ በምራቁም ጭቃ አድርጎ ያንን እውር የሆነውን ሰው አይኖቹ እንዲበላለት አደረገ። እንዲህ አይነት ነገሮች በነገራችን ላይ ቅድስና እስካላቸው ድረስ ማለትም ቅዱስ የሆኑ የአምላካችን የእግዚአብሔር እስከሆኑ ድረስ ድውያንን ሊፈውሱ ይችላሉ። ይሄ ብቻ አይደለም። በነገራችን ላይ ለምሳሌ ብዙ ሀሳቦችን ማንሳት እንችላለን። የማቴዎስ ወንጌል ምዕራፍ 9 ከቁጥር 20 ጀምሮ ስታነበው ጆሲዬ ያቺ 12 ዓመት ደም ይፈሳት የነበረችው ሴት የዳነችው በነገራችን ላይ የክርስቶስ ኢየሱስን የልብሱን ጫፍ ነክታ ነው። ላመነ ሰው ቅዱስ የሆነው ነገር በአጠቃላይ ሊያድን ይችላል ነው። አንድ ያመነ ኦርቶዶክሳዊ ወደ ቤተክርስቲያን መቅደስ መጥቶ ራሱ ሊድን ይችላል። ገና በሮቹ እንዳሱ መቅደሱን ተሳልሞ መሳለም በነገራችን ላይ መጽሐፍ ቅዱስ ነው። መሳለም ማለት ሰላምታ መስጠት ማለት ነው። እሱ ሌላ ጊዜ እናወራበታለን። እንዲህ አይነት ነገሮች አሉ በመጽሐፍ ቅዱስ ላይ። ሰዎች እምነት እስካላቸው ድረስ እንደ እምነታቸው ይድናሉ። እንደውም እዚህ ክፍል ላይ በጣም በሚደንቅ ሁኔታ ቁጥር 22 ስትመለከተው ያቺ ሴት 12 ዓመት ደም ሲፈሳት የነበረች ሴት የነካችው የክርስቶስ ኢየሱስን የልብሱን ዘርፍ ነው። ከነካችው በኋላ ክርስቶስ ምንድን ያላት ጆሲ? ቁጥር 22 ስታነበው ኢየሱስም ዘወር ብሎ አያትና ልጅ ሆይ አይዞሽ እምነትሽ ምን ብሎሻል አላት። አድኖሻል። ስለዚህ ሰዎች እንደ እምነታቸው ይድናሉ ነው። ይህንን መጽሐፍ ቅዱስ ለምሳሌ እኔ መጽሐፍ ቅዱስ ነው ብዬ እስካመንኩበት ድረስ የእግዚአብሔር ቃል ነው ብዬ እስካመንኩበት ድረስ ብታመም ህመም ቢሰማኝ ይሄ ቅዱስ ቃል ያድነኛል ብዬ ሰውነቴን ባሻው ልድን እችላለሁ ነው ባጭሩ። እምድነው እንደምን ነው አልኩ ቅድም ጆሲ፣ እንደ እምነቴ ይሲ በቅዱስ የምንለው አምላካችን እግዚአብሔር ነው። የእሱ ቅድስና የባህሪው ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ያገኙ ናቸው። ስለዚህ መጽሐፍ ቅዱሱ፣ ቅዱሳት ቦታዎች፣ ቅዱሳት መላእክት፣ ቅዱሳት ሰዎች፣ ቅዱሳት ስዕላት እነዚህ ሁሉ ቅዱሳን የምንላቸው እስከሆኑ ድረስ እንደ እምነታችን እንድንባቸዋለን ከደዌ ሥጋ። ምክንያቱም እዚህ የማቴዎስ ወንጌል ምዕራፍ 9 ከቁጥር 20 ጀምሮ ስታነበው ያቺ ሴት
በቃ በእምነት ወደ ክርስቶስ ኢየሱስ ተጠጋችና የልብሱን ዘርፍ ነካች። ከዛስ ከደዌዋ ዳነች። ከዳነች በኋላ ክርስቶስ ኢየሱስ ዞር አለና ቁጥር 22 ላይ ምን አላት? አንቺ ሴት እምነትሽ አድኖሻል አላት። ስለዚህ በቤተክርስቲያናችን እንደዚህ አይነት ነገሮችን ስትመለከት ከዚህ ያለፈ መልከታ እንደሌላቸው እንድትረዳ ነው። ጆሲዬ እንግዲህ ስለጠየከን እንድንወይ ስላደረግ እጅግ በጣም እናመሰግናለን።